እስቲ ዛሬ ድምጻችሁን ብቻ በመጠቀም እንዴት ገንዘብ ማግኘት እንደምትችሉ እዚህ ቪዲዮ ላይ ላሳያችሁ። አሪፍ አዲስ የኤአይ ዌብሳይት አለ። እዚህ ዌብሳይት ላይ እናንተ ተመዝግባችሁ ብቻ የምትጠይቁትን ጥያቄ 20 ሰከንድ የምትሞላ የድምጽ መልስ ብቻ በመስጠት ኮይኖችን ሰበስባላችሁ። ያንን ኮይን ደግሞ በዩኤስዲቲ ወይም በዶላር በባይናንስ በፈለጋችሁት ዋሌት ዊዝድሮ እንዴት እንደምታደርጉ ጭምር አሳያችኋለሁ። ዌብሳይቱን ሊንክ ቴሌግራም ላይ አድርግላችኋለሁ። እዛ ላይ ሄዳችሁ ሊንኩ ስነኩት ወደ መመዝገቢያ ቦታ ይወስዳችኋል። እዚህ ጋር እናንተ በኢሜይላችሁ ተመዘገባላችሁ። እንደተመዘገባችሁ ቀጥታ ወደ ውስጥ እንገባለን። ከዛ ያው ኢሜይል ላይ ቬሪፋይ ታደርጋላችሁ እናንተ ሮቦት አለመሆናችሁን ለማረጋገጥ። በመቀጠል እዚህ ጋር ትሬን ኤአይ ኦፖርቹኒቲ የሚላለ በስልክም በኮምፒውተርም ይሆናል። እናንተ ብሮዘር ላይ አድርጋችሁ መጠቀም ትችላላችሁ። እዚህ ጋር እንደገባ ምንድነው ስራ የምንሰራው? ስልጠና ትወስዳለህ ምናምን ጥያቄዎች ነው የምንጠየቀው። እንደምታዩት ከዛ ሚኒመም ሪከርድስ የምናደርገው ያው ለ20 ሰከንድ ነው። እንደምታዩት እኔ ከዚህ በፊት ወደ 32000 ኮይንስ ላይ ሰርቻለሁ። ምንድነው የምታደርጉት? እዚህ ጋር ኦፖርቹኒቲ የሚላለ የመጀመሪያው፣ ከዛ ትሬን ኤአይ የሚላለ ትሬን ኤአይ የሚለው ላይ ተገቡና እናንተ ለመጀመሪያ ጊዜ ሲገቡ አንዴ ድምጻችሁ ምናምን ንጹህ መሆኑን ሪከርድ የምታደርጉት ቤት ውስጥ ነው ውጪ ነው የሚለውን ጥያቄ ጠይቃችኋል። እሱን ትመልሳላችሁ። ቀላል ነው፣ አያስቸግራችሁም። በመቀጠል የስልክ ባትሪ ምን ያህል ይቆያል የሚል ጥያቄ መጣ። እንደምታዩት እዚህ ጋር ምንድነው የምናደርገው? ለ20 ሰከንድ አንድ ደቂቃም አይሞላም። ይሄን ክሊክ ቱ ስታርት ሪከርድ የሚለውን ነካና የስልክ ባትሪ ምን ያህል ይቆያል ይለኛል። ስለ ስልክ ባትሪ 20 ሰከንድ አወራለሁ ማለት ነው። ይሄው ስታርት ብየዋለሁ። ከዛ ስታርት ሪኮርዲንግ የስልክ ባትሪ እንዳጠቃቀሜ ነው። አንዳንድ ጊዜ ጌሞችን ከተጫወትኩበት አንድ ቀን ላይ ቆይ ይችላል። ከዛ በላይ ደግሞ ከቆየ እንደምታዩት ያው አሁን ምንድነው ማይኬን አናላይዝ አደረገ ማለት ነው። ያው ዳታ ኳሊቲ አይሰስ እያለኝ ነው። ኦኬ ያው ኖይዝ አለ። ስለዚህ ማይክን አስተካክላለኝ። ኦኬ እለዋለሁ። ድጋሚ ስታርት ሪከርዲንግ ያስደርጎኛል። እዚህ ጋር አሁን መጀመሪያ ላይ የድምጻችሁን ያላችሁበት ቦታ ድምጹ ንጹህ መሆን ስለሚፈልግ ንጹህ ነው አይደለም የሚለውን ነገር ቼክ እያደረገ ነው። እናንተ ያው አናላይዝ አለኝ። ኦኬ እንደምታዩት ማይክሮፎን ቼክ ፓስ ብሎኛል። አሁን አልፍ ያለው ማለት ነው። ስለዚህ ይሄን ነካውና አሁን ስለ ስልኬ ባትሪ ለ20 ሰከንድ አወራለሁ። ያቺን 20 ሰከንድ እንዴት እንደምንመልስ እዚህ ጋር እናያለን። ያው ክሊክ ስታርት ሪኮርዲንግ ለዋለሁ። የስልኬ ባትሪ እንዳጠቃቀሜ ነው። ያው ጌም እየተጫወትኩበት ምናምን ካሳለፍኩኝ አንድ ቀን ይቆያል። ጌም ከተጫወትኩበትና ኖርማል ዝም ብዬ ሶሻል ሚዲያዎችን እየተጠቀምኩ ካልኩ ደግሞ ከአንድ ቀን እስከ 2 ቀን ድረስ ይቆያል። አብዛኛው ጊዜ ግን ያው ጠዋት ከሰካሁት እስከ ማታ ድረስ ፍሪ ሆኜ እጠቀምበታለሁ። በማግስቱ ስቶፕ ሪከርዲንግ አደረኩት። እንደምታዩት ያው ሪከርድ ያደረኩት ቮይስ እዚህ ጋር ተሰብስቧል። አሁን ይሄን ሰብሚት እለዋለሁ ማለት ነው። ከዛ እዚህ ጋር ይጠይቀኛል ምንድነው ባክግራውንድ ኖይዝ አለ ወይ ይለኛል። እዚህ ጋር ኖይዝ የለም ሳይለንስ ነው እለዋለሁ። ከዛ ዌር አር ዩ ይለኛል። የት ነው ያለሁት ምን ውስጥ እንደሆነ እዚህ ጋር ሎኬሽን ነካና አውትዶር ነው ቤት ውስጥ ነው ምናምን የሚለውን ነው እዚህ ጋር እናንተ ያላችሁበትን ቦታ ያው ሆም እለዋለሁ። ከዛ እንዴት ነው ስለዚህ ነገር ምን ተሰማህ ይለኛል። አዎ ደስተኛ ነኝ ብዬ ድጋሚ 10 ይሄን ሪከርድ ስናደርግ እንዳይጠይቀን ዶንት አስክ ሚ አገኝ ብዬው ሰብሚት ሪኮርዲንግ አደርጋለሁ። አፕሎድ እየሆነ ነው ማለት ነው። ያው ሪከርድ ያደረኩት ይሄንን አፕሎድ ያደርጉና እነሱ ከተወሰነ ጊዜ በኋላ ወደ ፖይንት ተጨምሮ እዚህ ጋር ይጨመርልኛል። አንድ ድምጽ ስንሰራ እንደምታዩት ያው 500 ፖይንት ነው የምናገኘው። ድጋሚ በመስመር ላይ ሙዚቃ ትሰማለህ ይለኛል። ሌላ ጥያቄ መጣ። እናንተ እዚህ ጋር የመጣው ጥያቄ ካልገባችሁ እዚህ ጋር ይሄው ኒው ሰጀሽን የሚለው ስትነኩት ይሄው ሌላ ጥያቄ ይመጣል። ኮከቦችን መመልከት ትወዳለህ ይለኛል። አሁንም ነካዋለሁ። ከጎረቤቶች ጋር ጥሩ ግንኙነት አለህ ይለኛል። ጥያቄዎች ነው የሚመጡት ማለት ነው። እናንተ እዚህ ጋር ያው የደጋገምኩኝ ቪዲዮውን አላረዝምባችሁም። እዚህ ጋር ክሊክ ስታርት ሪከርዲንግ የሚለውን ትነኩና ልክ እንዳሁኑ ለ20 ሰከንድ ነው። ከዛ በላይ አይጠበቅባችሁም። ማክሲመም 5 ደቂቃ ነው። እናንተ 20 ሰከንድ 5 ደቂቃ ሙሉ ከምትቆዩ በየ20 ሰከንድ 10 ጊዜ ምናምን 10 ጥያቄዎችን መመለስ ትችላላችሁ። ቋንቋ ደግሞ የመጀመሪያ ላይ አማርኛ ስለሞላው ነው። እናንተ እዚህ ጋር ስትመዘገቡ ቋንቋ ምንድነው የምትችሉት የሚለውን ሲጠይቃችሁ እናንተ የምትችሉትን ቋንቋ ሌላም ቋንቋ ካለ ታስገባላችሁ። ልክ በእነዚህ አይነት መንገድ ትሞላላችሁ ማለት ነው። እዚህ ጋር earning የሚለው ቦታ ላይ ሄዳለሁ። earning ላይ USDC የሚል አለ። እዚህ ጋር ERC20 USDC ከቢትጌት ከባይናንስ እናንተ ከፈለጋችሁት ዋሌት ላይ ታስገባላችሁ። በአፖ ኮይን ደግሞ ስገባ በአፖ ኮይን እንደምታዩት እኔ አሁን ኮምፕሊት ያደረኩት ከዚህ በፊትም እንደምታዩት 32000 ኮይን ሰርቻለሁ ማለት ነው። እዚህ ጋር ሪቪው ላይ ያለ ደግሞ ቮይስ ሪከርድ አድርጌ እዚህ ጋር አለ። ይሄ ሪቪው ሲያልቅ ወዴት ይጨመርልኛል? ሬድሚ ክሌም የሚለው ላይ ቦታ ላይ ይመጣልኛል ማለት እናንተ እዚህ ጋር ትገባላችሁ። በየጊዜው የሰራችሁት እዚህ ጋር ይጨመራል። ሪጀክት ከተደረጋችሁ ደግሞ እዚህ ጋር ሪጀክት ነው ምናምን ድምጹ ትክክል አይደለም ወይ የመለሳችሁት መልስ ምናምን በሚለው ነው። ያው ይሄ ሪከርዲንግ ለምን ነው የሚያስፈልገው? ኤአይን ትሬን እያደረግን ነው ወይም ኤአይን እያስተማር ነው። ይሄ ሴልኮን ቮይስ ኤአይ የሚለውን ዳታ እየሰበሰቡ ነው። እኔ ለምሳሌ ስለ መዝናኛ ቦታ ምናምን ሰዎችን በአይነት መለከታለ ስለ መዝናኛ፣ ስለ ጨዋታ፣ ስለ ተለያዩ ነገሮች ይጠይቋቸዋል። እኛ ሄደን ሌላ ጊዜ ልክ ይሄኛው ቦቶ ነው ከመጣ ወይ ጉግል ላይ ሄደን ቻትጂፒቲን ጥያቄ ስንጠይቀው የሚመልስልን መልስ እኛ ዳታ እንደዚህ እየሰጠነው ነው ማለት ነው ለኛ መልሶ የሚሰጠን። እናንተ ኤአይውን እያስተማርነው ነው ታስተምሩታላችሁ ማለት ነው እሱ የሚጠይቃችሁን ጥያቄ። ከዛ በኋላ earning ላይ እንዳያችሁት ነው ኮሚኒቲ ያለ
ፕሮፋይል አለ። እዚህ ጋር እናንተ ፕሮፋይል ላይ ትገቡና ከስር ሪፈራል ሊንክ አለ ከጎን አስቀምጥላችኋለሁ። ስትመዘገቡ ሪፈራል አስገቡ የሚላችሁ ቦታ ላይ ይሄንን ሪፈራል ኮድ ታስገባላችሁ። እሱን ከጎን አስቀምጥላችኋለሁ። ሊንክ ደግሞ ለሰዎች መላክ ከፈለጋችሁ እዚህ ጋር ይሄው ሼር የሚለውን ትነኩና እናንተ ይሄን ሊንክ ኮፒ አድርጋችሁ ወስዳችሁ ፍሬንዶቻችሁ ወደዚህ መጋበዝ ትችላላችሁ። እነሱ በእናንተ ሊንክ ሲገቡ እናንተ ኮይን ይሰጣችኋል ማለት ነው። ራሱ ዌብሳይቱ ኢንፎ ላይ የተለያዩ ነገሮች አሉ። ኦፖርቹኒቲ ላይም እንደዚሁ ይመጣሉ። ከናንተ የሚጠበቀው ግን እዚህ ጋር ሻማ ማብራት ትወዳለሁ ይለኛል። እንደምታዩት እነዚህን ጥያቄዎች እየደጋገማችሁ እዚህ ጋር እየመጣችሁ መመለስ ነው ማለት ነው። ከዛ እዚህ ጋር ይሄው ሪቪው ያደርጋችሁታል። እዚህ ጋር earning ላይ ደግሞ ERC ዋሌታችሁን ዊዝድሮ የምታደርጉበትን ከባይናንስም ከፈለጋችሁት ኤክስቼንጅ ላይ ERC20 የሆነ TRC20 or BIP20 ምናምን እንዳታመጡ USDC ERC20 የሆነውን አምጥታችሁ ከባይናንስ ላይ እዚህ ጋር ታስገባላችሁ ማለት ነው። ዊዝድሮ የምታደርጉበትን አድሬስ ለማስገባት እዚህ ጋር ወደ ዋሌታችሁ ትሄዱና ዲፖዚት የሚለውን ትነካላችሁ። ከዛ መቀጠል USDC እንዳልኳችሁ USDC የሚለውን እንመርጣለን። ከዛ እንደምታዩት ይኸው ERC20 ወይም ኢቲሄሪየም የሚል አለ። USDC ሆኖ ኢቲሄሪየም ERC20 ማለት ነው። እሱና ካና ይሄን ኮፒ አድርጌ ወስዳለሁ። ከዛ ወደ ዌብሳይታችን ሄደን ወይም ወደ አፕሊኬሽኑ በስልክ ሆነ የምትጠቀሙት እዛ ላይ አድ ታረጋላችሁ ማለት ነው። አድ ለማድረግ አሁን ባሳያችሁ መንገድ ከዋሌታችሁ ላይ ታመጡና እዚህ ጋር earn የሚለው ቦታ ላይ ይሄው ERC20 የሚለውን አምጥቼ ልክ አሁን ኮፒ ያደረኩትን እዚህ ጋር አስገባለሁ። ከዛ እነዚህን ሶስቱንም ራይት እናደርጋለን። ከዛ ይሄው አድ ዋሌት እለዋለሁ ማለት ነው። እዚህ ጋር አሁን ዋሌቴን አድ አድርጌያለሁ። በኋላ ላይ እናንተ አሁን እዚህ ጋር መታችሁ ከናንተ የሚጠበቀው ዊዝድሮ ማድረግ ብቻ ነው። አንዴ ካስገባችሁ በኋላ ዋሌታችን ይሄው እንደምታዩት ይሄው አፕዴት ሆኗል። ከዚህ በኋላ ያው ይሄን ዋሌት ኤዲት አድርጋችሁ ወደ ሌላ መቀየር ትችላላችሁ። ይሄ USDC በሚለው ይሄኛው ERC20 የሚለው ወደ USDC ሲቀየር ወይም ደግሞ ወደ አፕሊኬሽናችሁም በስልካችሁ ላይም አፕሊኬሽኑን ዳውንሎድ ማድረግ ትችላላችሁ። ወደ አፑ ሲቀየርም እንደዛው 36500 ቶታል earning ያደረኩት ነው ማለት ነው እስካሁን ድረስ። እዚህ ጋር አማውንት ወደ 3000 አለ አሁን ላይ ያልተላከ። እናንተ ይሄንን ከዚህ በኋላ ልክ በእነዚህ አይነት መንገድ ተጠቀማላችሁ። አንድ ጊዜ ብቻ ERC20 እዚህ ጋር አድ ታረጋላችሁ። እንደምታዩት ያው ሪፍሬሽ አደረገው አድ ሆኖልኛል ማለት ነው ዋሌቴ። በእነዚህ አይነት መንገድ እዚህ ጋር ዊዝድሮ የምታደርጉበትን ዋሌት አድ ማድረግ ትችላላችሁ። ከዛ በኋላ ይሄንን እነዚህን ሁለቱን አግሪ አድርጋችሁ ሴቭ ታደርጉታላችሁ። በእነዚህ አይነት መንገድ ነው እዚህ ላይ የምትሰሩት። ዊዝድሮዋል ፕሩፉን በሚቀጥለው ይዤላችሁ እመጣለሁ። እስከዛ ድረስ እየሰራችሁ ዊዝድሮዋል ፕሩፍ ቪዲዮ እንደደረሳችሁ ደግሞ ሰብስክራይብ በማድረግ የኖቲፊኬሽን ምልክቷን አብሯት። ቪዲዮ ላይክ በማድረግ ጨርሱት። በሚቀጥለው ቪዲዮ እስከምንገናኝ እነዚህን ቪዲዮዎች ያያችሁ ጠብቁኝ።